ሩታዬ በመጀመሪያ ደረጃ ዛሬ በጣም ደስ ብሎኛል ማለት ነው። አሁንም ቢሆን ተስፋ አትቁረጪ ማለት ነው። እንግዲህ ከታገሱት ሁሉም ያልፋል። የሰው ክፉ እንጂ የቀን ክፉ የለም የሚባል ነገር አለ ማለት ነው። ይህንን ቀን አልፎ ደግሞ መልካሙ ቀን እንደሚመጣ እኔ እርግጠኛ ተስፋ አለኝ ማለት ነው። ነገር ግን እንደዚህ ስቀሽ ስትመጪ የፈለግሽው ነገር ስሪ፣ እንዳታለቅሺ ማለት ነው። እንደዚህ ፈገግ ብለሽ እናም ደግሞ አላቅም አሁን የሆነ ስሜት ስላለው ነው አንቺ እንደፈለግሽው ሲያቅ ይኩራራል እንጂ አብርሽም እንደሚፈልግሽ ደግሞ ባለ ተስፋ ነኝ። እናም ደግሞ ልጃችሁ ደግሞ አላህ ያሳድግላችሁ። ምንም ነገር ቢሆን ሁለታችሁም ባልና ሚስቶች ናችሁ። ነገር ግን የራሳችሁ የሆነ ፕራይቬት ብትደብቁና ሸፈን ብታረጉ ደስ ይለኛል። በተለይ ሩታዬ ማለት ነው። በምንም ነገር ትዳርሽን ልትመስልሲ ትችያለሽ፣ ጎበዝ ነሽ፣ ትመልሺዋለሽ። ነገር ግን ብቻ እንዳታለቅሺ ለማውራት ሞክሬ ነበረ። ያው አልተስማማልኝም በሀሳቤ። ዛሬ ግን ያው ቡችዬን ይዤ አብረን እንድንሆን ጠይቀዋለሁ በድጋሚ። እውነት ለመናገር ጨክንብኛል ብዬ አላስብም። ማለት ልጁን ብቻ ስላመጣሁለት ነገሮችን ባንዴ ይቀበላል ብዬ አላምንም። ግን የሆነ ነገር አይ ቲንክ ውስጥ ሲኖር ነው አይደለ ልትቀበል የምችለው። ለልጅ ብቻ ብለህ የማትፈልገውን ህይወት መምራት አትችልም መቼም። አይ ዶንት ኖ ተስፋ አደርጋለሁ። ብዙ ነገሮች ሊበላሹ ይችላሉ። ብዙ ነገሮች ሊያጋጫችሁ ይችላል። ብዙ ባትስማሙባቸው ነገሮች ሊኖሩ ይችላሉ። ነገር ግን እናንተን አንድ ሊያደርግ ይችላል ብዬ የማስበው እንደ እኔ እናንተን አንድ ሊያደርጋችሁ ወደ አንድነት ሊመልሳችሁ ይችላል የምለው ትልቁ ነገር ልጃችሁ ነው። ገባሽ? የሰው ልጅ የፈለገ ያክል ሊጋጭ ሊለያይ ይችላል። በትዳር መሀል ብዙ ነገሮች ሊፈጠሩ ይችላሉ። ግን መቼም ተራርቆ የማይራራቀው ዋነኛው ምክንያት ልጅ መሀል ላይ ሲኖር ነው። ስለዚህ ይህን የመሰለ ደግሞ አንበስ ሲሆነ በቃ መልከኛ ይህን አባት ጸባይኛ ልጅ ማለት ነው። እግዚአብሔር ጸባይኛ ልጅ እግዚአብሔር እና ይህን የመሰለ ልጅ ደግሞ መሀል ላይ ሲኖር ደግሞ ይበልጡ ነገሮችን ለማድረግ መልካም ነገሮች መሀላችሁ እንዲኖር ያደርጋል ብዬ አስባለሁ። ትናንትና ምናልባት ነገሮችን ከአንቺ ጋር ባለው ግጭት ያልተረዳው ነገር ሊኖር ይችላል፣ ያላየው ነገር ይኖራል። ግን አሁን ላይ ምን ያህል ለልጁ ለራሱ አስፈላጊ ሰው እንደሆነ እንዲገባው እንግዲህ ዛሬ ከሉሌ ጋር መጥተናል። በእርግጠኝነት አብርሃም እሱን ሳይ ሀሳቡ እንደሚቀይር ተስፋ አደርጋለሁ። እኔ ትልቁ ነገር ምን መሰላችሁ? ብዙ ሰዎች ያልተረዳችሁት እኛንም ስትቃወሙን የነበረው ነገር እኛ የምናደርጋቸው ነገሮች በሙሉ አብርሃምና ሩታ መልካም ነገር እንዲኖራቸው ህይወታቸው ደስተኛ እንዲሆኑ አብረው እንዲኖሩ ነው። ገባች? ትልቁ አላማችን እና ዛሬ ምንም እዚህ ጋር ያመጣኝ ከልጁ ጋር ተያይዘን መተን ነገሮችን ለማስረጋጋት የፈለግ ነው ሰላም እንዲሆኑ ነው። ምክንያቱም ልጅ መሀላችሁ አለ። የዛሬ ዓመት እንዳናችሁ ትናንት እንዳናችሁ የዛሬ ዓመት የነበረው ነገር አለ። በአመቱ እንደዚህ አይነት ነገር ባይፈጠር ደስ ይላል። ከተፈጠረም ደግሞ ነገሮች በንግግር መፈታት ይችላል። ነገሮች በመነጋገር ቁጭ ብሎ በማውራት መፈታት ይችላል እና ከምንም በላይ ደግሞ ይህን የመሰለ ድፍጭ የሆነ ልጅ መሀላቸው እያለ መራራቃቸውን አንፈልግም። እኔም አልፈልግም። አብዛኛው ሁሉም ተመልካች ማለት ትችላለሁ ይህን ነገር አይፈልግም። ስለዚህ ልጁም ሲያይ ይራራል። ሰው ከዚህ በኋላ ወደ ቤቱ ይመለሳል ብለን አስበን ነው እንግዲህ ዛሬ መጣ ነው። ፈጣሪ ይረዳናል ብዬ ተስፋ አደርጋለሁኝ። ለመጨረሻ ጊዜ ልሞክር ብዬ ነበረ፣ ግን ሳስበው ተስፋ አልቆርጥም። እሞክራለሁ ወደፊት አላቆምም። ይሄን ነገር ሜቢ ዛሬ ይሄ ነገር ላይሳካ ይችላል። ባይሳካም ግን ተስፋ አልቆርጥም። እሺ ተስፋ ቆርጠሽ ነገሮችን ትዳሯ ላይ በጣም ጠንካራ ነች። ትዳሯን ለማስተካከል የምትሞክር ሴት ነች እና እንደዚህ አይነት ሴት ነች አብርሃም ያለችው። እንደዚህ አይነት ሴት ነች ሚስትህና አይኖ በአንዳንድ ምክንያቶች አሁን ላይ ማየት ተስኖት ሊሆን ይችላል። እሱን አንደርስታንድ አደርገዋለሁ። እነዚህ ነገሮች ረስቷቸው ሊሆን ይችላል። ግን በጣም ሩትን ሁላችሁም አፕሪሼት ልታደርጓት ይገባል። የእውነት ይህን ያህል ትዳሯን ለማቅናት ህይወቷን ለመመስረት ፕላስ ደግሞ ልጇን ከአባቱ ተለይቶ እንዳይርቅ ነው ይህን ሁሉ መስዋዕትነት እየከፈለች ያለችው እና ምናልባት ደግሞ ይህ ልጅ ሲያድግ ይህን ነገር ማየቱ አይቀርም እና ምን ያህል እንደሚያከብርሽ ምን ያህል እንደሚያመሰግንሽ ማሰብ አይከብደኝ። እውነት ለመናገር ለአንተ ነው እየተከፈላለው። ገባችሁ ማለት ህይወት ከተለያየ ሰው ጋር ሊሆን ይችላል እኮ ምንም ችግር የለውም። ልጅ መሀል ባይኖር ከሌላ ሰው ህይወት ይቀጥላል። ግን ይህን የመሰለ ልጅ መሀላችሁ እያለ መጥቷል። ሰማይ አባቱ መጥቷል። ሰላም ቤት ናቸው።
ዛሬ ደግሞ አቅፏታል በደንብ ወደህ ሳይሆን በግድህ ነው አብረሽ የምትመለሰው። እየመረዳት ነው የምትመለሰው ወደ ልጅና ወደ ሚስት። ስታምሩ በቃ እንደዚህ አንድ ላይ ስትሆን እንዴት እንደምታምሩ ወደህ ሳይሆን ለግድቡ ነው የሚመለሰው። ባይመለስ ነበረ ቆንጆ ልጅ እንዴት ነው ያንተ ቆንጆ ልጅ ማለት ነው። ማሳደግ ግዴታ ነው። ተመልሰህ ወደ ሩታ ጋር ማለት ነው። እንዴት ይዛችሁ ሰምታችሁ ነው ዛሬ ጭራሽ ቪዲዮም ውጭ ይዛችሁ ማሰራት ጀመራችሁ። ዛሬ እኮ ነው ትናንትና ያዘኑ ሰዎች ይመስላሉ። አሁን እነዚህ ልጆች ራስን ነው ኮፒ ያደረገው። ኮፒ ቤስት በምትጫወቱ ሰዓት ተጫወቱ። መቼም አልሰማችም። መቼም እሞታታለሁ እንጂ መቼም አልሰማችም። መለያየት እንደዚህ ቆይማ እንደዚህ ከፍ አድርገው እንደዚህ ሸሚዙ እንትን እንዳይሉበት ንፋስ እንዳይነካው ቀለል ይበለው ብዬ ፎጣም አላለበስኩትም። ቀለል ማለት ነው እንጂ ቀለል ይበለው ብዬ ምንም ሳላለብስ ነው የወጣሁት። እጁን ሲያገኝ ሁሉ ሰላም አንድ ጥላቻ ያለባቸው እኮ አይደለም ነገር ነው ድጋሚ በዚህ ወደ ሆነ ቦታ እንደ ቲፕስ ላሰብች እንዳጋጣሚ ነባርሶ በወጣቱ ነው የኔ ቆንጆ ምን አየክ? አይተህ ነው ጆሮ አይተህ ነው ምን አይተህ ነው? ወፍ ነው ከላይ ያለው ሌላ ምን አለ? ቡቺ ደህና ነህ? በሰላም ነው የፈለጋችሁ? በሰላም ነው። እኛ ከዚህ በኋላ የሆነ የሰላም ሚኒስቴር በለን ብዙ ነገሮቻችን ወደ ሰላም መስከተል ሰላም ይመለሳል ማለት ነው። በቅርቡ እንደምንመለስ ባለፈው ራሱ በተፈጠረው ነገር ላይ እኔ እውነት ለመናገር ለማመጡት ማለት ነው። እኔ የበላይ ነኝ ይላል ማለት ነው። ምክንያቱም ካለበት ነገር አንጻር አንደርስታንድ ማድረግ ነበረብን እና ያው እኛ ደግሞ ምንድን ነው ያሰብነው አመት መሆኑንና የዛሬ አመት የነበረውን ቫይብ በትንሹ ቢሆን መልሰዋለን ብለን ስላሰብን ያን ያደረግነው ያ ነገር ልክ ካልሆነ አልተሳካም። ምንም ማለት ነው አልተሳካም ብለን ግን ነገሮችን አናቁምም። ዋናው ትልቁ ታርጌታችን መሰለ አብርሃም አንተ ወደ ቤት እንድትመለስ እንፈልጋለን። በቃ ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች ሩታ። ገባህ አይደለ? ስለዚህ ዛሬ መጣ ነው እንደዚሁ እንዲያስከው ልጅህን ይዘህ እንድትመለሱ ነው። ገባህ? ወደ ቤት እንድትመለስ ከልጅ ጋር እና ከሚስት ጋር በሰላም በደስታ እንድትኖሩ ነው ዋነኛው ዛሬ የመጣንበት አላማ ያ ነው። ምክንያቱም ልጁ ያንተን ፍቅር ይፈልጋል፣ ያንተን አብሮ ሊሆን ይፈልጋል እና ለዛም ነው ሩታ ደጋግማ ነገሮችን ለማድረግ እየሞከረች ያለችው። እኔም ደግሞ መሀል ላይ ገብቼ ነገሮችን እንደዚህ ለማድረግ የፈለግኩት ምንድን ነው አንተ ትዳር ጋር ከሚስትና ከልጆች ጋር በሰላም በደስታ እንድትኖር ስለምፈልግ ነው። ዛሬ የፈለግነው ዋነኛው ነገር ከልጅ ጋር ወደ ቤት ሀዘንም በምንም ይሁን መኖር ግዴታው ነው ማለት ነው። ይኖራል ወደ ሳይሆን በግዱ ማለት ነው። እና ሩታ አልነገርሽውም መሰለኝ ለዳኒ? አልነገርኩትም አይደለም ያ ቃል ግን ደግሞ ሩታ ምን መሰለህ ነገሮቹን መቶ አትፈልግም። አንተ መሄድ እስከምትችለው ድረስ ልትሄድ ትችላለህ እንጂ ሩታ ወደ ቤት እስክትመለስ እና ከልጅ ጋር አብረን እስክትሆን ድረስ አቅም የፈቀደውን ነገር ከማድረግ ወደኋላ ብላ ነው ያሰበችው። እና ደግሞ በዚህ ሀሳቧ ላይ እኔ ምን አሰብኩኝ፣ ብዙ ነገሮች ልታስብ ትችላለህ፣ ብዙ ነገር ሊያሳስት ይችላል። ብዙ የምታየው ነገር አሳስቶ ነው እንጂ አንተ ከልጅ ከትዳር መለየት ፈልገህ እንዳልሆነ ውስጥ ይነግረኛል። እና ሞር ደግሞ ይበልጥ ደስተኛ የምትሆኑትም አንድ ላይ ብትሆኑ ነው። ይፈልገዋል እኮ ስትወጣ ስገባ ከልጅ ጋር ጊዜ እያሳለፍክ ረጅም ሰዓት እያሳለፍክ ከሚስት ጋር ረጅም ጊዜ ብታሳልፍ ትንሽ ጊዜ ከሩታ ጋር አንድ ላይ ሆናችሁ እንደበፊቱ ነገሮችን ለማድረግ ብትሞክሩ ማለት ነው በእርግጠኝነት ደስተኛ እንደምትወጡ
ፍራቻው ለምን አመጣው? የተደጋገሙ ማውራት እንትን ማለት ሰልችቶኛል ትንሽ እና አንተ ምናልባት ውስጥ እንደዚህ አይነት ነገሮች ሊሆን ይችላል። እኔ ደግሞ ውስጥ ዋሽተዋል ብዬ ነው ማስበው። ለምን ዛሬ ደግሞ አፏን ጉፋ አድርጋለች። ሆነን ሰላም ሆነን ሩታ ከአንቺ ጋር መቀጠልን ምናምን ልጃችንን ለማሳደግ በሰላም ደስ ይለኛል። ግን ደግሞ እኔና አንቺ ደስተኛ ካደረገ ለምን አብረን ደስተኛ ኮንክ ለምን እኔና አንቺ ፈጽሞ ማንችል ሰዎች ነን። ከዛ አንዳንድ ጊዜ ምናምን ለመሰለሽ ነገር ላይ ራስ በራስ የሆነ እንዳትደፋ ደግሞ ወደዛ ልጅ እንደዚህ አይነት ነገር ይፈጠራል ብለህ ታስባለህ? አሁን በእነዚህ አይነት ዙሪያ መከራከር ከአንቺ ጋር እንትን ማለት በጣም አከብራቸዋለሁ፣ በጣም ወዳቸዋለሁ። ዳኒም እንደ ወንድም ይቅርታ